ከ50 ዓመት በኋላ በተደረገ አስደናቂ የጠፈር ጉዞ የአሜሪካ የጠፈር ተመራማሪዎች ጨረቃ ላይ 10 ቀን ቆይተው ዛሬ በሰላም ተመለሱ። ያገኙት 7 አስደናቂ ነገር ጠፈር ላይ ያሉ እንዴት እንደሚመገቡ፣ ምን እንደሚበሉና እንዴት እንደሚጸዳዱ ጠፈር ላይ ሆነው ላይቭ ሲያስተላልፉት የነበረው ቪዲዮና ከፕሬዚዳንት ትራምፕ ጋር ያደረጉት ሙሉ የጠፈር የስልክ ንግግር፣ ወደ መሬት ካረፉ በኋላ የነበረው ድባብ፣ ለምን በፓሲፊክ ውቅያኖስ ማረፍ አስፈለጋቸው፣ ለምን 10 ቀን መቆየት አስፈለጋቸው የሚሉትና ሌሎች እጅግ ታሪካዊ ታይተው ተሰምተው የማይጠገቡ ቪዲዮዎችና መረጃዎችን ይዘን መተናል። አብራችሁን ቆዩ። ይህ ከቪዲዮዎቹ ሁሉ በእጅጉ የተለየ ነው። የአሜሪካው የጠፈር ተመራማሪ ተቋም ናሳ 4 ጠፈርተኞችን አሳፍሮ ወደ ጨረቃ ምህዋር የላከው አርጤምስ 2 መንኮራኩር የ10 ቀናት ታሪካዊ ቆይታውን አጠናቆ ትናንት አርብ ምሽት በኢትዮጵያ አቆጣጠር ከወሰድነው ደግሞ ዛሬ ቅዳሜ ጧት እንደ ፈረንጆቹ አቆጣጠር ኤፕሪል 10 2026 ሚያዝያ 10 2026 በፓሲፊክ ውቅያኖስ ላይ በሰላም አርፏል። ይህ ጉዞ የሰው ልጅ ከ50 ዓመታት በኋላ ወደ ጨረቃ የተመለሰበትና አዳዲስ ግኝቶችና ሪከርዶችን ያስመዘገበበት ታሪካዊ የጠፈር ጉዞ ነው ተብሏል። የቡድኑ አባላትን ስንመለከት ሬድ ዋይዜማን፣ ቪክቶሪ ግሎቨር እና ክሪስቲና ኮክ እንዲሁም ጀርሚ ሃንሰን የሚባሉ የጠፈር ተጓዦች የተሳተፉበት ታሪካዊ ጉዞ ነው ተብሏል። ከቀድሞው አፖሎ ተጓዦች በምን ይለያል? ምንም እንኳን የሰው ልጅ በ1960ዎቹና በ1970ዎቹ ወደ ጨረቃ ቢጓዝም የአርጤምስ 2 ጉዞ ግን ከድሮው በብዙ መልኩና በአይነቱ በእጅጉ የተለየ ታሪካዊ የጠፈር ጉዞ ተብሎ ተመዝግቧል። የከፍተኛ ሪከርድ ርቀት መሰበር አርጤምስ 2 ከምድር 252756 ማይል ርቃ በመጓዝ በ1970ዎቹ በአፖሎ 13 ተመዝግቦ የነበረውን ርቀት ሪከርድ ሰብረዋለች። ይህም የሰው ልጅ በታሪክ ለመጀመሪያ ጊዜ ከምድር እጅግ ርቆ የሄደበት ታሪካዊ የጠፈር ጉዞ ተብሏል። የጠፈርተኞችን ስብጥር ስንመለከት ለመጀመሪያ ጊዜ አንዲት ሴት ክሪስቲና ኮክ እንዲሁም ጥቁር አሜሪካዊ ቪክቶሪ ግሎቨር እና ካናዳዊ ጀርሚ ሃንሰን በማሳተፍ ታሪካዊ የበርካታ ሳይንቲስቶችን ያሳተፈ የጠፈር ጉዞ ተብሎ ተመዝግቧል። ዘመናዊ ቴክኖሎጂን በመጠቀም ዙሪያ ኦሪዮን መንኮራኩር በከፍተኛ ደረጃ የረቀቁ የሌዘር መገናኛዎች በመጠቀም ባለ 4K ምስሎችና ቪዲዮዎችን ወደ ምድር በቀጥታ ሲያስተላልፍ ነበር። እዚህ ስክሪን ላይ የምትመለከቱት ቪዲዮ ጨረቃ ጎን የተቀረጸ ባለ 4K ጥርት ያለ ቪዲዮ ነበር። ይህ ከዚህ በፊት ታይቶ ተሰምቶ አይታወቅም። የተገኙ አዳዲስ ታሪካዊ ግኝቶችን ከማቅረባችን በፊት የተጓዦችን የጠፈር ላይ የቀጥታ ቪዲዮ ቃለ ምልልስ ለ10 ቀን ያክል የሚቆዩበትንና የቆዩበትን እንዴት እንደሚመገቡ፣ እንዴት እንደሚጸዳዱና ሌሎችንም ታሪካዊ ቪዲዮዎች ወደ እናንተ ከማቅረባችን በፊት የፕሬዚዳንት ትራምፕን ከነሱ ጋር በቀጥታ ከነጩ ቤተ መንግስት ሆኖ እነሱ ደግሞ ከጨረቃ ጎን ሆነው ያደረጉትን የስልክ ንግግር እንዲህ እናስቃኛቸዋለን። አሁንም በድጋሜ አብራችሁን ቆዩ። ሁኔታው ታሪክ ነው። አጃብ ጉድ ያስብላልም። Administrator Isaacman, we've got you loud and clear, sir. How us? I've got you loud and clear. Artemis 2 crew, we have a very special guest who wanted to be the first person to greet you after your return from the far side of the moon. Reed, Victor, Christina, and Jeremy, it's my honor to introduce the President of the United States of America, President Donald J. Trump. Over to you, sir. ፕሬዚዳንት ትራምፕ ነጩ ቤተ መንግስት ሆነው የጠፈር ተመራማሪዎችና ተጓዦች ደግሞ ከጨረቃ ጎን ሆነው እንዲነጋገሩና በቪዲዮም እንዲተያዩ ያደረጋቸው የዚህ ፕሮሰስ አጠቃላይ አስተዳዳሪ አይዛክማን ይባላል። አስተዳዳሪው አይዛክማን በግልጽ እየሰማነዎት ነው ጌታዬ ብለውም ከጠፈር ያሉ ሰዎች ቃለ ምልልስ ያደርጋሉ። እንዴት ነዎት? በግልጽ እየሰማነዎት ነው። የአርጤምስ 2 ቡድን አባላት ነን። ከጨረቃ ማዶ ከተመለሳችሁ በኋላ ለመጀመሪያ ጊዜ ሰላምታ እንዲቀርብላችሁ የፈለገ በጣም ልዩ እንግዳ አለ ብሎ አይዛክማን ይነግራቸዋል። ሪድ፣ ቪክቶሪ፣ ክሪስቲናና ጀርሚን የዩናይትድ ስቴትስ ኦፍ አሜሪካን ፕሬዚዳንት ዶናልድ ጄ ትራምፕን ማስተዋወቅ ለኔ ትልቅ ክብር ነው፣ ለእርሰው ትቸዋለሁ ብሎ ለፕሬዚዳንት ትራምፕ በቀጥታ መድረኩን ክፍት ያደርግለታል። Well, thank you very much, Jared, and you are doing a fantastic job. And hello, very special hello to Artemis 2. Today you've made history and made all America really proud, incredibly proud. We have a lot of things to be proud of lately, but this is there's nothing like what you're doing, circling around the moon for the first time in more than a half a century.
and breaking the all-time record for the farthest distance from planet Earth. Humans have really never seen anything quite like what you're doing in a manned spacecraft. It's really special. I want to personally salute and congratulate Commander Reed Weissman, Pilot Victor Glover, Mission Specialist Christina Koch, and Jeremy Hansen. And I also want to thank the entire amazing team at NASA, headed by Jared, who's a very special guy, by the way, and you all made this day possible, and you've really inspired the entire world. Really, everybody's watching. They find it incredible. I just watched you go to the back of the moon, and people haven't been there in a long time, we can say, but it's going to be more and more prevalent because we're going to be doing a lot of traveling, and then you're going to ultimately do the whole big trip to Mars, and that's going to be very exciting. So you look at, we had no astronaut has been to the moon since the days of Apollo program. The Apollo program was also very special, but that was 50 years ago, and at long last, America is back, and America is back in many ways stronger than ever before. We're the hottest country anywhere in the world. The Artemis crew flew in the most powerful rocket NASA has ever made, ever launched, traveled over 250,000 miles, broke the distance record set by the legendary Apollo 13, and America is a frontier nation, and the 4 brave astronauts of Artemis II are a modern day, you really are modern day pioneers, all of you, and one of them happens to be a neighbor. You know who that is, right? You have a special person over there, a neighbor, and we like our neighbor. Your mission paves the way for America's return to the lunar surface very soon. We're going all out. We're doing everything we can, and it's headed up by Jared. We'll plant our flag once again, and this time we won't just leave footprints. We'll establish a permanent presence on the moon, and we'll push on to Mars. That'll be very exciting. I'm waiting for that so much. I'd love to be here, but maybe we won't quite make it in terms of timing, but we will be up in the moon, and that's going to happen soon. So America will be second to none in space and everything else that we're doing, and we will continue to lead the whole thing into the stars, this incredible journey into the stars. So I just wanted, it's an honor to speak to you, and I wanted to congratulate each and every one of you. And tell me, what is the most unforgettable part of this really historic day? The whole world is watching and listening. Please tell me. ፕሬዚዳንት ትራምፕ ከጠፈርተኞቹ ጋር በቀጥታም ንግግር ማድረግ ጀምረዋል። እሺ በጣም አመሰግናለሁ ጀሬድ፣ አንተም ድንቅ ስራ እየሰራህ ነው። እናም ሰላም ለአርጤምስቱ በጣም ልዩ የሆነ ሰላምታ ይድረሳችሁ። ዛሬ ታሪክ ሰርታችኋል። አሜሪካንም በእውነት ኩራት እንዲሰማት አድርጋችኋታል። በሚገርም ሁኔታ በቅርቡ የምንኮራባቸው ብዙ ነገሮች አሉን። ነገር ግን እናንተ እንደምታደርጉት ያለ ምንም ነገር የለም። ከግማሽ ክፍለ ዘመን በላይ ለሆነ ጊዜ ለመጀመሪያ ጊዜ በጨረቃ ዙሪያ በመዞርና ከፕላኔቷ ምድር በጣም ርቆ በመጓዝ የዘመናት ክብረ ወሰንን ሰብራችኋል። ሰዎች እናንተ የምታደርጉትን አይነት ነገር በእውነት አይተው ያውቁም። በሰው የሚመራ መንኮራኩር በመሆኑ በእውነት ልዩ ያደርገዋል። አዛዦች ሪድ ዊስማን፣ ፓይለት ቪክቶሪ ግሎቨር እና የሚስዮን ስፔሻሊስቱ ክሪስቲና ኮክና ጀርሚኒ ሃንሰን በግል ላመሰግናችሁና እንኳን ደስ አላችሁ ለማለት እወዳለሁ። በተጨማሪም በጀረድ የሚመራውን መላውን የሚገርም የናሳ ቡድን ማመስገን ፈልጋለሁ። እሱ በነገራችን ላይ በጣም ልዩ ሰው ነው። እናንተ ሁላችሁም ይህ ቀን እንዲሳካ አድርጋችኋል። በእውነትም መላው ዓለምን አነሳስታችኋል። ሁሉም ሰው እየተመለከታችሁ ነው። እኔ የሚገርም ነገር ሆኖ አግኝቼዋለሁ። ወደ ጨረቃ ጀርባ ስትሄዱ ተመልክቻለሁ። ሰዎች እዛ ካልሄዱ ረጅም ጊዜ ሆኗቸዋል ማለት እችላለሁ። ነገር ግን ይህ ሁኔታ እየተለመደ ይሄዳል። ምክንያቱም ብዙ ጉዞዎችን እናደርጋለን። እናም በመጨረሻ ወደ ማርስ የሚደረገውን ትልቅ ጉዞ ታደርጋላችሁ። ያ ደግሞ በጣም አስደሳች ይሆናል። አፖሎ ፕሮግራም ከነበረበት ጊዜ ጀምሮ ወደ ጨረቃ የሄደ ጠፈርተኛ በፍጹም አልነበረም። እድሜውም ግማሽ ክፍለ ዘመን ሆኖታል፣ ወይም ከ50 ዓመት በላይ ሆኖታል። የአፖሎ ፕሮግራም በጣም ልዩ ነበር፣ ግን ያ ከ50 ዓመት በፊት ነበር። በመጨረሻም አሜሪካ ተመልሳለች። እናም አሜሪካ በብዙ መንገዶች ከምንጊዜውም በላይ ጠንካራ ሆና ተመልሳለች። በማንኛውም የዓለም ክፍል ካሉ አገሮች ሁሉ የላቀች ሆናለች። የአርጤምስ ቡድን ናሳ እስካሁን በሰራውና ባስወነጨፈው በጣም ኃይለኛ ሮኬት ተጉዟል።
ከሩብ ሚሊዮን ማይል በላይ ተጉዛችኋል። በአፈታሪክ አፖሎ 13 የያዘችውን የርቀት ክብረ ወሰን ሙሉ በሙሉ ሰብራችሁታል። አሜሪካ የድንበር ሀገር ነች። አራቱ የአርጤምስ 2 ጀግኖች ጠፈርተኞች የዘመናችን በእውነቱ የእናንተ ሁላችሁም የዘመናችን አንቂዎች ናችሁ። እናም ከመካከላችሁ አንዱ ጎረቤት ሆኖ ተገኝቷል። ያ ማለት የካናዳውን ዜጋ ሲያመላክቱ ነው ፕሬዚዳንት ትራምፕ። ያ ማን እንደሆነ ታውቃላችሁ አይደለም? እዚህ ልዩ ሰው ጎረቤት አለላችሁ። እኛ ደግሞ ጎረቤታችን እንወዳለን። የእናንተ ተልኮ አሜሪካ በቅርቡ ወደ ጨረቃ ገጽ ለመመለስ ለምታደርገው ጉዞ መንገድ ይጠርጋል ሲሉ ፕሬዚዳንት ትራምፕ እንደ መግቢያ ንግግር ተናገሩ። ሙሉ አቅማችንን እየተጠቀምን ነው፣ የምንችለውን ሁሉ እያደረግን ነው። እናም ይህ በጀሬድ እየተመራ ያለው ባንዲራችንን እንደገና እንተክላለን። በዚህ ጊዜ የግራ አሻራችንን ብቻ ጥለን እንመጣለን። በጨረቃ ላይ ቋሚ መገኘታችን እንመሰርታለን፣ ወደ ማርስም እንቀጥላለን ብለዋል። ይህን አጠቃላይ የናሳን ጉዞ ያመቻቸውና የሚመራው ዋናው ዳይሬክተሩ ጀሬድ በመሆኑ ጀሬድንም አመስግነዋል የአሜሪካው ፕሬዝዳንት። ያ በጣም አስደሳች ይሆናል። ያንን በጣም በጉጉት እየጠበቅኩ ነው። እዚያ መገኘት ፈልግ ነበር፣ ነገር ግን ምናልባት በጊዜው እንደርስበት ይሆናል። ነገር ግን ጨረቃ ላይ እንሆናለን። ያ ደግሞ በቅርቡ ይሆናል። ስለዚህ አሜሪካ በህዋና በሌሎች በምታደርጋቸው ነገሮች ሁሉ ከማንም በታች አትሆንም። ይህን አስደናቂ ጉዞ ወደ ከዋክብት መምራታችን እንቀጥላለን። ስለዚህ እኔ ዝም ብዬ ከእናንተ ጋር ማውራት ክብር ነው። ለእያንዳንዳችሁም እንኳን ደስ ያላችሁ ማለት እፈልጋለሁ። እናም ንገሩኝ፣ መላው ዓለም እያየና እየሰማ ባለበት በዚህ በእውነት ታሪካዊ ቀን ውስጥ በጣም የማይረሳው ክፍል የትኛው ነው? እባካችሁ ንገሩኝ ሲሉ ፕሬዚዳንት ትራምፕ ነጩ ቤተ መንግስት ሆነው እነዚህን ጠፈርተኞች በቀጥታ በስልክ አግኝተዋቸዋል። ከነጩ ቤተ መንግስት ሆነው ጠፈር ላይ ያለውን 4K ጥርት ያለ ቪዲዮ ከጨረቃ ጎን መመልከታቸውን ቀጥለዋል። አሁን ደግሞ ጠፈርተኞች የሰጡትን ምላሽና ከፕሬዚዳንቱ ጋር ያለውን ቃለ ምልልስ በቀጥታ እንቃኘዋለን። President, this call is certainly special to all of us, and we really have a lot of faith in our administrator, Jared Isaacman, who is with you. We appreciate his leadership in NASA and in the international community. We are doing great things, and we are proud to be a part of. I have to tell you, as we came around the near side of the moon, seeing all the sights that we've seen from Earth for all of our lives, but we're seeing them from a different perspective, and then we started to get a glimpse of the and we saw sights, Oriental sights that no human has ever seen before, not even in Apollo, and that was amazing for us. And then the surprise of the day, we just came out of an eclipse where the sun, moon, and the entire dark moon about that big right out the window that we were watching. We could see the corona of the sun, and then we could see the planet train line up, and at Mars, and all of us commented how excited we are to watch this nation and this planet become a 2-planet species. That is fantastic. You know, I had a decision to make in my first term, and the decision is, what are we going to do at NASA? Are we going to have it be revived, or are we going to close it down? And I had very little hesitation, and it's really great to have somebody like Jared involved, because he really makes it much easier for me. But it was not even a question in my own mind. We've spent what we had to do, and then of course we have Space Force, and Space Force is very much related to what you're doing, and that was my baby. That was a very important one, and it'll turn out to be truly one of the most important, I believe, decisions I've ever made. So we're very proud of Space Force, and we're very proud of all of you. Does anybody else have anything to say? A lot of people listening. Mr. President, to be here with you speaking about our incredible day today. I think one of the biggest highlights was coming back from the far side of the moon and having the first glimpses of planet Earth again after being out of communication for about 45 minutes. It really just reminds you what a special place we have and how important it is for our nation to lead and not follow in exploring deep space.
ፕሬዚዳንት ትራምፕ ቀጠሉ። ያ ድንቅ ነው ታውቃላችሁ አይደል? በመጀመሪያው የስልጣን ዘመኔ አንድ ውሳኔ ማሳረፍ ነበረብኝ። ውሳኔውም በናሳ ምን ላድርግ የሚል ነበር። እንደገና እንዲነቃቃ ላድርገው ወይስ ልዝጋው የሚል ነበር። እናም ምንም ሳላመነታ ወሰንኩ። እንደ ጀሬድ ያለ ሰው በዚህ ውስጥ መሳተፉ በእውነት በጣም ጥሩ ነው። ምክንያቱም ለኔ ነገሮችን በጣም ቀላል ያደርግልኛል። ነገር ግን በራሴ አእምሮ ጥያቄ ውስጥ የሚገባ አልነበረም። ማድረግ ያለብንን ሁሉም ወጪውን ሁሉም በቀጥታ ነበር የወሰነው። እናም በእርግጥ የጠፈር ኃይል አለን። የጠፈር ኃይል ደግሞ እናንተ ከምታደርጉት ነገር ጋር በጣም የተያያዘ ነው። ያ በጣም አስፈላጊ ነበር። እናም ውስጤም እስካሁን ካሳረፍኳቸው ውሳኔዎች በጣም ያልተቆጨውበትና የተደሰትኩበት እንደሆነ አምናለሁ። ስለዚህ በጠፈር ኃይል በጣም እንኮራለን፣ በእናንተም በጣም እንኮራለን። በዚህ ላይ የምትናገሩት ነገር አለ፣ ብዙ ሰዎች እየሰሙ ነው ብለው ፕሬዚዳንት ትራምፕ ለጠፈርተኞች እንዲናገሩ ተጨማሪ እድል ሰጧቸው። አንደኛው ጠፈርተኛ ቀጠለ። ከጠፈርተኞቹ አንደኛው አሁንም ማይኩን ተቀብሎ ለዓለም ሕዝብ ሁሉ ብሎም ለፕሬዚዳንት ትራምፕ መልእክት ማስተላለፉን ቀጠለ። እድሉንም ተጠቀመበት። ሚስተር ፕሬዚዳንት፣ ስለ ዛሬው አስደናቂ ቀናችን ከእርሰው ጋር ማውራት ደስታ ነው። ከትላልቅ ክስተቶች አንዱ ከጨረቃ ማዶ ተመልሰን ለ45 ደቂቃ ያህል ግንኙነታችን ተቋርጦ ከቆየ በኋላ ለመጀመሪያ ጊዜ የፕላኔቷን ምድር ፍንጭ ማየታችን ነበር። በእውነት ምን ያህል ልዩ ቦታ እንዳለንና ሀገራችን ወደፊት እንድትራመድ ትልቅ የህዋ ምርምር ረገድ ተከታይ ሳይሆን መሪ እንድትሆን ምን ያህል አስፈላጊ ነገር እያደረግን መሆናችንን በከፍተኛ ኩራት ይሰማናል ሲል አንዱ ጠፈርተኛ ተናገረ። እንግዲህ ከዚህ የምትመለከቱት ከላይ ነጭ የሆነ መሬት ላይ ወደ መሬት ከጨረቃ ወደ መሬት ሲታይ ክብ መስሎ የሚታያችሁ ነጭ ያለው ሰማያዊ ነገር ያለውና ቡናማ ከለር ያለው መሬት ነው። ሙሉ በሙሉ ደግሞ እንደ ብራውን ከለር ያለው እና ነጠብጣቦች ብቻ የሚስተዋልበት ይሄኛው ክፍል ደግሞ ጨረቃ ነው። ከጨረቃ ወደታች ወደ መሬት ስንመለከት ነው እንግዲህ ክብ የሆነ ነገር የሚሽከረከር የሚመስል ነገር የምንመለከተው መሬትን ሲመለከቷት ነው ጠፈርተኞቹ። I'd like to ask, what was your feeling when you had no communication, zero communication, all of a sudden it was cut off by obviously your very special location? What was your feeling when you had no communication? A little bit different perhaps. ፕሬዚዳንት ትራምፕ ግንኙነት በሌለበት ጊዜ ምንም አይነት ግንኙነት ሳይኖር በድንገት በጨረቃ አጠገብ ሳላችሁ ግንኙነት ሲቋረጥ ምን ተሰማችሁ ብዬ ልጠይቃችሁ እፈልጋለሁ። ምናልባት ትንሽ የተለየ ነገር ሊሆን ይችላል ብዬ አስባለሁ ብለው ፕሬዚዳንት ትራምፕ ጠየቁ። Yes, Mr. President, it was I said a little prayer, but then I had to keep rolling. I was actually recording scientific observations of the far side of the moon. You know, that is actually the time when we were the farthest and the closest to the moon, and so we were really able to make some of our most detailed observations of the far side of the moon up close. And so we were busy up here working really hard, and I must say it was actually quite nice. አንዱ ጠፈርተኛ ለፕሬዚዳንት ትራምፕ መልስ መስጠት ጀመረ። አዎ ሚስተር ፕሬዚዳንት በጣም የተለየ ነበር እንጂ ትንሽ ጸሎት አደረኩኝ፣ ነገር ግን ስራዬን መቀጠል ነበረብኝ። በወቅቱ በጨረቃ ማዶ ላይ ሳይንሳዊ ምልከታዎችን እየቀረጽኩ ነበር። ያ በእውነቱ ከጨረቃ በጣም ርቀንና በጣም ቀርበን የነበረበት ጊዜ ነበር። በጨረቃ ማዶ ላይ በጣም ዝርዝር የሆኑ ምልከታዎችንም በቅርበት ማድረግ ችለናል። በዚህ ስራ በዝቶብን ጠንክረን እየሰራን ነበር። በእውነቱ በጣም ደስ የሚል ነገር ነበር ማለት እወዳለሁ ብሎ አንዱ ጠፈርተኛው ለፕሬዚዳንት ትራምፕ መልስ ሰጠው። Did you see a difference, a big difference between the far side of the moon and the near side of the moon? Was there a difference in feel or difference in look? What did you see? ፕሬዚዳንት ትራምፕ በጨረቃ ማዶና በጨረቃ ቅርብ ጎን መካከል ትልቅ ልዩነት አያችሁ? በስሜት ወይም በመልክ ልዩነት ነበረው? ምን አያችሁ ብለው ፕሬዚዳንት ትራምፕ አንድ ትልቅ ነገር ጠየቋቸው። Well, Mr. President, we certainly did, and our team really set us up well to understand what they thought we might see.
And the gravitational pull of the Earth has had a profound effect on the near side of the moon, changing all those dark mares, those dark patches of the moon you see from Earth. It's very different on the far side. While you see some small patches of those mare in deep craters, it's very much absent on that side, so that's really neat. And while I have the microphone, sir, I just want to thank you on behalf of Canada. The space leadership you spoke of from America truly is extraordinary. I've said this many times before. A nation that leads like that and creates and sets big goals for humanity that brings other countries along with it is truly incredible. And I know that's a very intentional, not a necessary decision, intentional decision to lead by example and to allow other countries like Canada to share our gifts and help you achieve these mutually beneficial goals, like establishing a presence on the moon and eventually going to Mars. And Canadians are so proud to be a part of this program. ጠፈርተኞቹም መለሱ፣ አዎ ሚስተር ፕሬዚዳንት በእርግጠኝነት አይተናል። የሳይንስ ቡድናችን ልናይ እንችላለን ብለው ያሰቡትን እንድንረዳ በሚገባ አዘጋጅተውታል። የምድር የስበት ኃይል በጨረቃ ቅርብ ጎን ላይ ከፍተኛ ተጽዕኖ አሳድሮብን ነበር። እነዚያን ከምድር የምታዩቸውን ጨለማ ቦታዎች ለውጧቸዋል። በሌላኛው ማዶ ወገን ግን በጣም የተለየ ነው። ምንም እንኳን አንዳንድ ትናንሽ ጥቁር ነጠብጣቦችና ትልቅ ጉድጓዶችን ብናይም በዚያኛው ወገን ግን በአብዛኛው አይታዩም። ጀርሚስ ሃንሰን የካናዳው ጠፈርተኛ ነበር እየተናገረ ያለው። ያ በእውነት ድንቅ ነው። ማይክሮፎኑ በእጄ እያለ ጌታዬ ላመስግን፣ በካናዳ ስም ላመሰግነው እፈልጋለሁ። ስለ አሜሪካ የተናገሩት የጠፈር አመራር በእውነት አስደናቂ ነው። ይህንን ከዚህ በፊት ብዙ ጊዜ ተናግሬዋለሁ። እንደዚህ የማይመራና ለሰው ልጅ ትልልቅ ግቦችን የሚያስቀምጥ ሌሎች ሀገራትንም አብሮ የሚያሳትፍ ሀገር በእውነት አስደናቂ ነው። ይህ በጣም ታስቦበት የተደረገ እንጂ የግድ አስፈላጊ ውሳኔ እንዳልሆነ አውቃለሁ። በአርአያነት ለመምራትና እንደ ካናዳ ያሉ ሌሎች ሀገራትን ስጦታዎቻቸውን እንዲያካፍሉ እና ወደ ጨረቃ ላይ መገኘት መመስረትና በመጨረሻም ወደ ማርስ መሄድን የመሰሉ የጋራ ጥቅሞችን ለማሳካት እንዲረዱ የተደረጉ ውሳኔዎች የሚደነቁ ናቸው። ካናዳውያን የዚህ ፕሮግራም አካል በመሆናቸው በጣም ኩራት ይሰማኛል። ዓለም አብሮ የተሳተፈው የካናዳው ጠፈርተኛ Well, I have to say I spoke to a very special person, Wayne Gretzky, who I think you know, the great one. And I spoke to your Prime Minister and many other friends I have in Canada. They are so proud of you. And you have a lot of courage. I'm not sure if they'd want to do that. I'm not even sure if the great one would want to do that, to be honest with you. But you have a lot of courage doing what you're doing, a lot of bravery and a lot of genius. But they're very, very proud of you. ፕሬዚዳንት ትራምፕ ቀጠሉ። ለካናዳው ጠቅላይ ሚኒስቴርም ምስጋና አቀረቡ። እንዲሁም ለካናዳ የጠፈር ተመራማሪዎች በሙሉም ምስጋና አቀረቡ። በዚህ መሃል ግንኙነት ተቋረጠ። አስተዳዳሪ አይዛክ ማን ወይም የዚህ ፕሮግራም አድሚኒስትሬተር የሆነው ማለት ነው፣ ፈጣን የግንኙነት ፍተሻ አድርግ፣ አሁንም መስመር ላይ መሆናችን አረጋግጥ ሲሉ ፕሬዚዳንት ትራምፕ መልእክት አስተላለፉለት። አዎ መስመር ላይ ነኝ፣ እናም ወደ እርሰው ይመለሳል ሚስተር ፕሬዚዳንት ትንሽ ታገሱን ካሉ በኋላ እንደገና ግንኙነታቸው ቀጠለ። ፕሬዚዳንት ትራምፕም አዎ ግንኙነቱ የተቋረጠ መስሎ ነበር፣ ረጅም ርቀት ነው፣ በጣም ሩቅ ነው፣ አቀባበሉ በጣም ጥሩ ነበር፣ ወደ 9 ሰከንድ የሚጠጋ መዘግየት አለ። አይ እኔ ዝም ብዬ አንድ መግለጫ እየሰጠው ነበርና ግንኙነቱ አሁን ተመልሷል። ከካናዳ የመጡ ብዙ ደፋር ሰዎች አሏችሁ፣ ስለዚህ በጣም ደስ የሚል ነበር። ይህን ምስል ሰምታችሁ ወይም ይሄን ስል ሰምታችሁ እንደሆነ እርግጠኛ አይደለሁም፣ ግን በጣም ጥሩ ነበር ብለው ፕሬዚዳንቱም አሁንም ለጠፈርተኞቹ ተቋርጦ የነበረውን ግንኙነታቸውን መለሱት። Administrator Isaacman, just get a quick comm check, make sure you guys are still on the line and we didn't have a handover. I am. Yes, I am. And integrity, and back over to you, Mr. President. Yeah, I think we might have gotten cut off. It is a long distance. It's a long ways. The reception's been great. There's a little bit of about a 9-second delay, but no, I just had a statement for, I don't know what you heard, but I was just saying they're very proud of you're a brilliant person from Canada on the ship, and Wayne Gretzky is a great friend of mine, and he's very proud of him. And the Prime Minister I spoke to, they're very, very honored
that you have a courageous person from Canada. You have a lot of courageous people from Canada, so it was very nice. I'm not sure if you heard me say that, but it was very nice. Yes, Mr. President, we heard that, and we do love our Jeremy Hansen. We love all our Canadian astronauts, Jenny Gibbons, Josh Kutrick. They're just great people, and they're such a welcome addition to our Corps. Great. Well, I really look forward to, when we can, I look forward to seeing you in the Oval Office. I'll ask Jared to bring you over, and I'll ask for your autograph, because I don't really ask for autographs much, but you deserve that. You really are something. Everybody's talking about this. And I look forward to having you in the Oval Office at the White House, and we will celebrate your incredible achievements and triumphs. This is big. This is really big stuff. The whole world is talking about it. And if you have the time, I will certainly find the time. I've been pretty busy also, as you know, but I will absolutely find the time, and we'll get together, and I'm going to be giving you a big salute on behalf of the American people and beyond that. Thank you for that, Mr. President. And when you want us, we will be there. And thank you for your leadership. Thank you to Jared for his leadership. Really, thank you for taking the time out today to visit NASA. It's really special for us, but it's really special for the team on the ground. A whole team of people all around the world pulled this off, and we just want to say thank you to all of you for this. It is the thrill and honor of a lifetime to have been on this journey. Today was amazing, but this 3-year journey has been amazing, and it was made possible by the American people and the Canadian people, and we're so grateful to you all. Thank you very much. Well, thank you very much. And Jared, congratulations. We'll see you soon. And I know that you have Mars very much in your mind, so we'll start thinking about that pretty soon, I think. And thank you. Congratulations to everybody. I'll see you at the Oval Office. Thank you for your time, Mr. President. It's been an honor. Thank you very much. Bye. Bye. ጠፈርተኛ አዎ ሚስተር ፕሬዚዳንት ሰምተናል። የኛን ጀርሚ ሃንሰንን እንወደዋለን። ሁሉም ካናዳዊ ጠፈርተኞቻችን ጄኒ ጊቦስንን፣ ጆስ ጉትሪክን እንወዳቸዋለን። እነሱ በጣም ጥሩ ሰዎች ናቸው። እናም ለቡድናችን በጣም አስፈላጊ ተቀላቃዮች ናቸው ብለው ጠፈርተኞቹ ተናገሩ። ፕሬዚዳንት ትራምፕም ቀጥለዋል። ልክ ነው እንግዲህ በጉጉት ተጠብቃቸዋለሁ በኦቫል ኦፊስ ወይም በነጩ ቤተ መንግስት ማለታቸው ነው። ለመገናኘት ያብቃን። በጉጉት ተጠብቃቸዋለሁ። በሱም አቀባበል አደርግላቸዋለሁ። መልካም ጊዜ። ደህና ሁኑ፣ በሰላም ተመለሱ ብሎ ፕሬዚዳንት ትራምፕ እጅግ በጣም የሚያጽናናና እጅግ ደስ የሚል ነገር ነግሯቸው ተሰናበተም። ጠፈርተኞቹም እናመሰግናለን ክቡር ፕሬዚዳንት፣ በሰላም እንመለሳለን ብለው ለክቡር ፕሬዚዳንት ለአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሰላምታ ሰጥተው ጉዟቸውን ስራቸውን ቀጠሉ። አሁን ደግሞ ወደ መሬት ተመልሰዋል። ወደ መሬት የተመለሱበትን ቪዲዮ እንመለከታለን። ከሱ በፊት ግን የተገኙ አዳዲስ ግኝቶችንና መረጃዎችን ለአድማጭ ተመልካቾቻችን እናድርስ። ምን ተመለከቱ? ጨረቃ ላይ በጨረቃ ዙሪያ ምን አዲስ ነገር ተገኘ? ፀሐይ መሬት ስትወጣና ስትገባ ደግሞ አዲስ ክስተት አግኝተዋል። እሱን የተገኙ አዳዲስ ክስተቶች ጠፈርተኞቹ በጨረቃ ምድር ላይ ባያርፉም ጨረቃን በመዞር ከዚህ በፊት ታይቶ የማይታወቀውን የጨረቃን ጀርባ ተመልክተዋል። ከዚህ በፊት በዓለም የጠፈር ምርምር ታሪክ ውስጥ የጨረቃ ጀርባ ወይም ደግሞ ከመሬት ሁነን ልናየው የማንችለው ማለት ነው የጨረቃን ከመሬት በስከ ጀርባ ያለው ወይም የማይታየው ጨለማው ክፍል ማለት ነው። እሱን ክፍል ለመጀመሪያ ጊዜ አይተውታል። የኛ የፀሐይ ስርዓት ውስጥ እስካሁን በሳይንቲስቶች የተረጋገጡ ከ290 በላይ ጨረቃዎች የሚገኙ ሲሆን እነዚህም በ8ቱ ፕላኔቶች ዙሪያ ተሰራጭተው ይገኛሉ። ስለዚህ እኛ አሁን ከመሬት ሆነን ወደ ላይ የምንመለከታት ጨረቃ የመሬት ጨረቃ ብቻ ናት። ከሷ ውጭ 290 ጨረቃዎች በዓለም ላይ አሉ ማለት ነው። ሜርኩሪና ቬነስ ምንም አይነት ጨረቃ የሌላቸው ሲሆን መሬት ደግሞ ጨረቃ ተብላ የምትጠራ አንድ ተፈጥሯዊ ሳተላይት ብቻ አላት። አንድ ጨረቃ ነው ያላት መሬት። ማርስ፣ ፎበስ እና ዲሞስ የተባሉ ሁለት ትናንሽ ጨረቃዎች ሲኖሯት ጁፒተር ደግሞ አብዛኛዎቹ በጣም ትናንሽ የሆኑ 95 ጨረቃዎች አሏት። በአሁኑ ሰዓት ሳተርን 146 ጨረቃዎችን በመያዝ በብዛት ጨረቃ ያለው ፕላኔት ተብላ የምትታወቅ ሲሆን ዩራኖስ ደግሞ
ዩራንስ ደግሞ 28 እንዲሁም ኔፕቱን 16 ጨረቃዎች አሏቸው። ስለዚህ ጨረቃ እኛ የምናያት ይቺ ጨረቃ ብቻ እንዳትመስላችሁ 290 የሚደርሱ ጨረቃዎች አጠቃላይ በጠፈር ውስጥ ይገኛሉ ማለት ነው። ጨረቃን በጠፈር ላይ አንጠልጥሎ የያዛት ምንድነው? ወደ መሬት እንዳትወድቅ ያደረጋት አውታር ምንድነው የሚለውን ደግሞ እንንገራችሁ። የጠፈርተኞቹ ግኝት በጉጉት የሚጠበቅ ነው። እሱን ወደ በኋላ ላይ ተሰሙታላችሁ። አዲስ ታሪካዊ ከዚህ በፊት ታይቶ ሰምቶ የማይታወቅ ነገር ተመልክተዋል፣ አይተዋል። እንግዲህ ጨረቃን እንደምትመለከቷት ያለችው ጠፈር ላይ ነው። ተንጠልጥላ ተቀምጣለች። ድንገት ወደ መሬት መታ ብትጫነንስ ማን ነው የያዛት? ማን ነው አንጠልጥሎ የያዛት የሚለውን መስማትና ማወቅ ያስፈልጋል። ጨረቃ በጠፈር ላይ እንድትንጠለጠል ወይም እንዳትወድቅ የያዛት ምንም አካል የለም። ይልቁንም የስበት ኃይል እና የጨረቃ እንቅስቃሴ ወይም ቬሎሲቲ ተብሎ የሚጠራው ኃይል ነው የያዛት። ይህ የተፈጥሮ ድንቅ ታምር ነው። የእግዚአብሔርና የፈጣሪ ታምር ነው። የፈጣሪን መኖር፣ የፈጣሪን ታምርነት፣ የፈጣሪን ኃያልነት፣ የፈጣሪን ረቂቅነት እዚሁ ጋር አብረን መመልከትና መገንዘብ እንችላለን። የመሬት ስበት፣ መሬት ግዙፍ ስለሆነች ጨረቃን በስበት ኃይሏ ወደ ራሷ ትጎትታታለች። ይህም ልክ አንድ ሰው ድንጋይን በገመድ አስሮ እንደሚያሽከረክረው ማለት እኮ ነው። የጨረቃ ፍጥነት፣ ጨረቃ በራሷ በጣም በከፍተኛ በሆነ ፍጥነት ወደ ጎን ተሽከረከራለች። ይህ ፍጥነት ደግሞ ከመሬት ስበት አምልጣ ወደ ጠፈር እንድትገባ ያደርጋታል። ሚዛን፣ የመሬት ስበት ወደ ውስጥ ሲጎትታት፣ የጨረቃ ፍጥነት ደግሞ ወደ ውጭ ይገፋታል። በእነዚህ ሁለት ተቃራኒ ኃይሎች መመጣጠን ምክንያት ጨረቃ ሳትወድቅ ወይም ሳታመልጥ መሬትን እየዞረች ሁልጊዜም ትኖራለች እንጂ ወደ መሬት ወድቃ መሬት ላይ ያሉ ፍጥረታት ላይ ጉዳት አታደርስም ማለት ነው። ይህ የፈጣሪ ታምራዊ ስራ ነው። ከዚሁ ጋር ተያይዞ ለመሆኑ የፈጠረን አምላካችን እግዚአብሔር ይህን ሁሉ 9 ፕላኔት፣ 290 ጨረቃ፣ ተቆጥረው የማያልቅ ከዋክብት፣ መሬትን፣ ይህን ሁሉ ነገር የፈጠረው እግዚአብሔር የት ላይ ነው ቁጭ ያለው? ሲኦልና ገነትስ የት ናቸው? የሚል ጥያቄ ብዙ ሰው ሊጠይቅ ይችላል። እንግዲህ አሁን የምትመለከቱት 9 ፕላኔቶች መሬትንም ጨምሮ ማለት ነው። እንደገና ፕላኔቶች ከመሬት ሆነን ወደ ሰማይ የምንመለከታቸው ሳይሆን ወይም ከመሬት በላይ የተቀመጡ ሳይሆን መሬትንም ጨምሮ 9 ፕላኔቶች በፀሐይ ዙሪያ በራሳቸው ምህዋር ወይም በራሳቸው መንገድ ወይም ኦርቢት ይሉታል፣ በራሳቸው ኦርቢት ይሽከረከራሉ እንጂ ከመሬት በላይ ከፍ ብለው የሚገኙ አይደሉም። መሬትንም ጨምሮ 9 ፕላኔቶች ልክ በፀሐይ ዙሪያ የሚሽከረከሩ ናቸው። በዚህ ታሪካዊ ጉዞ ላይ የተለያዩ ግኝቶችና እይታዎች ተስተውለዋል። የጨረቃን ጀርባ የሩቅ ጎን ለመጀመሪያ ጊዜ በሰው ዓይን ማየት ተቻለ። ከ50 ዓመታት በላይ ለመጀመሪያ ጊዜ የጨረቃን ጀርባ በቀጥታ አይተዋል። ትላልቅ ጉድጓዶች፣ የጋዝ ፍሳሾች፣ ስንጥቆችና የተለያዩ የገጽታ ባህሪያትን ፎቶ በቀጥታም ተመልክተናል። ከጨረቃ ጎንም ቪዲዮውን ሁሉ አሳይተውናል። ይህ ታሪካዊ ክስተት ነው። በነገራችን ላይ የጨረቃ ስሪት ልክ እንደ መሬት ነው። ጨረቃ እንደ መሬት ናት። እንደምናያት ሁሉ ጨረቃ በብርሃን የተሞላች አይደለችም። ጨረቃ ምንም አይነት የራሷ ብርሃን የሌላት ጨለማ ድቅድቅ የሆነች ቦታ ናት። ብርሃን የምታገኘው በቀጥታ ከፀሐይ ነው። ታዲያ አሁን የምንመለከተው ብርሃን ከየት የመጣ ነው ካላችሁን፣ ከፀሐይ ሪፍሌክሽን ወይም ደግሞ ከፀሐይ የሚመጣው ብርሃን ከጨረቃ ላይ ሲያርፍና ሲንጸባረቅ እኛ ከመሬት ሆነን የምንመለከተው ነው። እንዲሁም ጨረቃ ላይ ሆነው በቀጥታ መሬትን እያሳዩን ነበር። መሬት ድቅድቅ ጨለማ ናት። ብርሃኑ ከየት መጣ ካላችሁን፣ ከፀሐይ የሚንጸባረቀው ነጸብራቅ ወደ መሬት ሲንጸባረቅ ጨረቃ ላይ ሆነን ስንመለከተው ማለት ነው። ይህ ታምር ነው። እናም ጨረቃ የተሰራችበት ስሪት ከብረትና ከአፈር ከመሳሰሉት ነገሮች ነው ይላል። ልክ የጨረቃን ስሪት ስንመለከተው መሬቱና አፈሩ እንዲሁም አለቱ እንደ መሬት ለስላሳ አይደለም። እጅግ በጣም እንደ ብርጭቆ ስብርባሪ በጣም አስቸጋሪ የሆነ፣ ድንጋዮቹና ጠጠሮቹ ደግሞ ስለታማ ናቸው፣ ጫማንና ልብስን የሚጎዱ ናቸው ይለዋል የጨረቃን ስሪት ስንመለከተው።
የቀለም ልዩነቶች ከሳተላይት ፎቶዎች በተለየ መልኩ በቀጥታም በአይን የሚታዩ ቀለሞች አረንጓዴ፣ ቡናማና ግራጫ ቀለሞች ታይተዋል። በተለይ ደግሞ በደቡባዊ የጨረቃ ክልል ዙሪያ ይህ በጣም ጎልቶ ይታይ ነበር ብለዋል። በሳተላይትም ከዚህ በፊትም በሮቦቱም ወይም በአርቲፊሻል ኢንተለጀንስም ያልታዩ ቀለሞች ናቸው ተብለዋል። ሌሎች አስደናቂ ነገሮች 6 ጊዜ በጨረቃ ላይ የሜትሮይድ ግጭቶች ፍንጣሪዎችን ተመልክተዋል። ሜትሮይድ የሚባሉ ፍጥረታቶች አሉ የሚጋጩ። እነዚህ ፍጥረታቶች ሲጋጩ ከፍተኛ ብርሃን ያወጣሉ እና የዓለቶች ስብርባሪዎችንም ያሳያሉና 6 ጊዜ ጨረቃ ላይ ሲጋጩ አይተናል ብለዋል። ሌላው ከህዋ ውስጥ የፀሐይ ጠቅላላ ግርዶሽ ወይም ጨረቃ ፀሐይን ሸፍና ተመልክተናል። ይሄ እጅግ አስገራሚ ነገር ሆኖባቸው ነበር በሰዓቱ። የምድር መጥለቅ ኤርዝ ሴትና የምድር መነሳት ወይም መውጣት ኤርዝ ራይዝ አስደናቂ ፎቶዎችን አሳይተዋል። ይህ በታሪክ ለመጀመሪያ ጊዜ ነው። ልክ እኛ መሬት ላይ ሆነን ጨረቃ ስትወጣና ስትገባ እንላለን፣ ፀሐይ ስትወጣና ስትገባ እንላለን። ልክ እንደዚህ ሁሉ እነሱ ደግሞ ጨረቃ ላይ ሆነው መሬት ስትወጣና ስትገባ ይመለከቷት ነበር። ይህ እጅግ በጣም ታሪካዊ ክስተት ነው። እንግዲህ ይሄ በጣም አስደናቂ ነገር ነበር። በተለይ የመሬት መውጣትና የመሬት መጥለቅ በጣም ያስገርም ነበር ማለት ነው። የተጠቀሙ ስሞች 2 አዳዲስ ስሞችን ሰይመዋል። አንደኛው ኢንተግሪቲ ካርተር የሚል ስም ሰይመውታል። ጨረቃ ላይ ያዩትን ቦታ ማለት ነው። የተለየ ጉድጓድ ነገር አይተዋል። ሁለተኛው ደግሞ ካሮል ካርተር የሚል አዲስ ስያሜ ሰይመውታል። በተለይ ደግሞ ካሮል ካርተር ያሉት አንደኛው ተመራማሪ ሚስቱ በካንሰር ስለሞተች ለሷ ስያሜ እንዲሆናት በሚስቱ ስም የተሰየመ ነው። ሌላው የተመለከቱት የጨረቃ ጀርባ ምልከታ ነው። ከምድር የማይታየውን የጨረቃ የጀርባ ክፍል ፋርሳይድ በቅርብ በመመልከት ጥርት ያሉ ፎቶዎችና ቪዲዮዎችን አስተላልፈዋል። የጤና ምርምር አካሂደዋል። ኦርጋን ኦን ቺፕ የሚባል ኦርጋን ኦን ቺፕ የተባለ ቴክኖሎጂ በጠፈር ጨረር በሰው አካል ላይ የሚያደርሰውን ተጽዕኖ መለካት ችለዋል። ስለዚህ የጤና ምርምርም ሲያደርጉ ነበር። የጠፈር ድንጋዮችን ግጭት ከላይ ጠቅሰንላቸዋል፣ እነሱን አይተዋል። የታሪክና የርቀት ሪከርዱ ተሰብሯል። ከዚህ በፊት ታይቶ ሰምቶ የማይታወቅ ነው። እንዲሁም የጠፈርተኞቹ የጤና ሁኔታ 4ቱም ጠፈርተኞች ከጨረቃ ተመልሰው መሬት ላይ በተለይ በፓሲፊክ ውቅያኖስ ላይ በተሳካ ሁኔታ አርፈዋል። የቆዩት ደግሞ 10 ቀን ነው። ለ10 ቀን ያክል ቆይተዋል። ምን ይመገቡ ነበር? በቂ ምግብ ይዘው ሄደው ነበር ወደ ጠፈር ማለት ነው። ለ10 ቀን የሚያቆዩቸውን ምግቦች በጣም የተከሸኑ ዘመናዊ የሆኑ በቶሎ የማይበላሹ ፍሪጅ ስለሌለ በቶሎ የማይበላሹ ምግቦችን ለ10 ቀን አዘጋጅተው ይዘው ነበር። ሽንት ቤት ይጠቀሙ ነበር ወይ? ይጸዳዱ ነበር ወይ? አዎ። መንኮራኩሯም ሞተር አላት፣ ሹፌር አላት። በሚገርም ሁኔታ ማለት ነው። አብዛኛው ነገር በኮምፒውተር የሚታገዝና እዚህ ምስሉ ላይ እንደምትመለከቱት መሬት ላይ ሆነው በኮምፒውተር የሚቆጣጠሩት ቢሆንም አንዳንድ ጊዜ ግን የመንኮራኩሯ ሹፌር ማኑዋሊም ይዘውራት ነበር፣ አቅጣጫዋንም ያስተካክል ነበር ማለት ነው። አብዛኛው ግን 90% የሚሆነው እንቅስቃሴ በኮምፒውተር የታገዘ ነበር። መሬት ላይ ሆነው ነበር የሚያንቀሳቅሷት። ኢንጂን አላት፣ ሞተር አላት፣ ነዳጅ ትወስዳለች። ነዳጁ ግን እንደ አውሮፕላንና እንደ መኪና በኦክሲጅን የሚቀጣጠል ስላልሆነ ራሱን በራሱ ማቀጣጠል የሚችል የተለየ ነዳጅ ትጠቀማለች መንኮራኩሯ። ከመንኮራኩሯ በላይኛው ክፍል ደግሞ እዚህ እንግዲህ ምስሉን መመልከት ትችላላችሁ። አሁን የምትመለከቱት ምስል መንኮራኩሯ ውስጥ ሆነው 4ቱ የጠፈር ተመራማሪዎች የሚያደርጉትን እያያችሁ ነው። አንደኛው እንግዲህ የሆነች አልጋ ነገር ትመስላለች የሚተኛባት፣ ለመተኛት ሞክረዋል። ሌሎቹ ደግሞ ቁጭ ብለው ነው የምንመለከታቸው። ከዚህ ከመንኮራኩሯ ጀርባ አካባቢ ደግሞ ሽንት ቤት የሚወጡበት ፕራይቬት የሆነ የሚጸዳዱበት ክፍል አለው ማለት ነው እንጂ 10 ቀን ሙሉ ሳይጸዳዱ የቆዩ እንዳይመስሏችሁ። በጣም አስገራሚ ነው የሰው ልጅ የሚሰራው ነገር። የምግቦቹን አይነት ስንመለከታቸው ጠፈርተኞቹ ከ189 በላይ የሆኑ የተለያዩ የምግብ አማራጮች ይዘዋል። እነዚህም እንደ የበሬ ስጋ ይዘዋል፣ የአሳ ምግብ ይዘዋል፣
ሽሪምፕ የሚባል ምግብ ይዘዋል፣ ፓስታ ይዘዋል፣ ማካሮኒ ይዘዋል። እነዚህ ነበር የያዙት። ዳቦ በጠፈርም ጠፈርተኞች ተራ ዳቦ አይጠቀሙም። ምክንያቱም ፍርፋሪው በአየር ላይ እየተንሳፈፈ የመንኮራኩሯን መሳሪያዎች ሊያበላሽ ስለሚችል ነው። አያችሁ። በምትኩ ደግሞ ምን ይዘዋል? ቶርቲላ የተባለውን ጠፍጣፋ ዳቦ ይጠቀሙ ነበር። መጠጦችን ስንመለከት ቡና፣ ሻይና የተለያዩ የፍራፍሬ ጭማቂዎችን በዱቄት መልክ ተዘጋጅቶ በፓውንች ውስጥ ይቀመጣል። ለመጠጣት ሲፈልጉ ሙቅ ወይም ቀዝቃዛ ውሃ በመጨመር ይጠቀሙበት ነበር። ማሞቂያ ምግቦቹን ለማሞቂያነት የሚያገለግል ትንሽ የኤሌክትሪክ ሳጥን በመንኮራኩሯ ውስጥ ነበር። ነገር ግን ምንም አይነት ፍሪጅ አልያዙም። በጠፈር ላይ ሽንት ቤት እንዴት ይጠቀማሉ? በጠፈር ውስጥ የስበት ኃይል ስለሌለ ነገሮች ወደታች አይወርዱም ወይም ዝቅ አይሉም። ስለዚህ ዩኒቨርሳል ዌስት ማኔጅመንት ሲስተም የተባለ ልዩ የሽንት ቤት መሳሪያ ይጠቀሙ ነበር። ጠፈር ላይ ሆነው ሽንት ቤት ለመውጣት ቢሞክሩም ወደታች የሚወርድ ነገር የለም። እዛው ከነሱ ቂጣቸው ላይ ተጣብቆ ነበር የሚቀረው። ነገር ግን የተለየ ማሽን ይዘዋል። ዩኒቨርሳል ዌስት ማኔጅመንት የሚባል ከነሱ እያስወጣ የሚያስወግድ ሲስተም ይጠቀሙ ነበር። ሰገራቸውን የት ይጥሉት ነበር? የመምጠጥ ኃይል ሽንት ቤቱ እንደ ቫኪዩም ክሊነር የሚሰራ አየር መምጠጫ አለው። ይህም ቆሻሻው ከሰውነት ተለይቶ ወደታች እንዲሄድ ያደርጋል። አያያዝ ሰገራው በልዩ ፕላስቲክ ውስጥ ከተሰበሰበ በኋላ ይታሸጋል። እነዚህ ታሽገው የተቀመጡ ቆሻሻዎች መንኮራኩሩ ወደ መሬት ሲመለስ አብረው ይመለሳሉ እንጂ እዛው ጠፈር ላይ አይቀሩም። የሚገርም ነው። ይሄን ያደርጉ ነበር። እንግዲህ ባጭሩ ለምን 10 ቀን ፈጀባቸው? ይህ ጉዞ ጠፈርተኞች ጨረቃ ላይ የሚያርፉበት ሳይሆን ለመጀመሪያ ጊዜ ኦሪዮን መንኮራኩርና የአሜሪካ ሮኬቶች ሰዎችን ይዘው በጠፈር ላይ በትክክል መስራታቸውን ለማረጋገጥ የሚደረግ የሙከራ በረራ ነበር። ዋና ዓላማው ደግሞ ሰዎችን ሕይወት የሚደግፉ ስርዓቶች ወይም ደግሞ ላይፍ ሰፖርት ሲስተም የመገናኛ ዘዴዎችና የሙቀት መከላከያዎች በጠፈር ውስጥ በሚቆዩበት 10 ቀናት ውስጥ በሚገባ መስራታቸውን ለማረጋገጥም አንድ ሙከራ ነበር። ወደ ጨረቃ ለመድረስና ለመመለስ የሚፈጀው ጊዜ አርጤምስ 2 መንኮራኩር ልክ እንደ መኪና ሞተር አቅጣጫ መቆጣጠርና ነዳጅ ያለው ሞተር ሹፌር ያላት ነበረች። አጠቃላይ ከጨረቃ ወደ መሬት ለመጓዝ 4 ቀን ይፈጃል። በጨረቃ ዙሪያ ደግሞ 3 ቀን ቆይታ አድርገዋል። አጠቃላይ ጉዞ ሲደመር እንግዲህ 10 ቀናትን የፈጀ ነበር። በሰላም በዛሬው ዕለት ማለት ነው። በእኛ በአሜሪካውያኖች አርብ ምሽት ላይ ነው የምንለው። በኢትዮጵያ ደግሞ ልክ ቅዳሜ ጠዋት ማለት ነው። በሰላም በፓሲፊክ ውቅያኖስ ላይ አርፈዋል እነዚህ ግለሰቦች። ለምን በፓሲፊክ ውቅያኖስ ላይ ማረፍ አስፈለገ ካላችሁን መሬት ላይ በቀላሉ ማረፍ አትችልም። ይቺ መንኮራኩር እንደ አውሮፕላን ጎማ የላትምና ልክ ውቅያኖስ ላይ ሄዳ መርስ አድርጋ እንደገና ተንሳፋ በመመለስ በዚህ መልኩ ነው ወደ መሬት መውረድ የምትችለው እንጂ መሬት ላይ በቀጥታ ማረፍ አትችልም። ስለዚህ በፓሲፊክ ውቅያኖስ ማረፏ የበለጠ ደህንነቱ የተጠበቀና ሴፍ እንድትሆን አስችሏታል። እንደምትመለከቱት እንግዲህ በመርከቦችና በትናንሽ ጀልባዎች ተከበው በሄሊኮፕተርም ተከበው አሜሪካውያኖች ልክ ፓሲፊክ ውቅያኖስ ካረፉ በኋላ እነዚህን እንቁ የጠፈር ተመራማሪዎች ወደ አሜሪካ ምድር ሊቀበሏቸው ችለዋል ማለት ነው። በጣም የሚገርም ታሪካዊ ጉዞ ነበር። ከዚህ በኋላ ደግሞ ፕሬዚዳንት ትራምፕ በነጩ ቤተ መንግስት አገኛቸዋለሁ ብለዋል። እነሱም እንግዲህ ጠፈርተኞችም መሬት ላይ ሆነው ደግሞ የሚያደርጉትን ቃለ ምልልስ ቆይታቸውን አጠቃላይ በሌላ ቪዲዮና መረጃ የምንመለስበት ይሆናል። ስለነበረን ቆይታ እጅግ በጣም እያመሰገን በሁኔታው እንደተገረማችሁበት በተለይ ደግሞ ይህ ቪዲዮና መረጃ በቀጥታ ከጨረቃ ጎን የተገኘ መሆኑን እጅግ ያስገርም ነበር። ሰናይ ቆይታ